ከልብና መሰግናለን እንግዲህ ከሰሞኑ መጋቢት 10 ቀን 2017 ዓ.ም በአራቱም ቀጠና የሚገኙ የአማራ ፋኖ አደረጃጀቶች ማለትም የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በወሎ ቤት አማራ በጋራ በመሆን ዘመቻ አንድነት በሚል አውጀው ከፍተኛ ውጊያ ያደረጉ በርካታ አስደናቂ ጀብዶችን እየፈጸሙ ዛሬ 3ኛ ቀኑን ይዟል። በዛሬ 3ኛ ቀኑ እንግዲህ በዛሬው ዕለት ከዘመቻ መምሪያዎች ማለትም ከአማራ ፋኖ በወሎ ቤት አማራ አርበኛ በለጠ ሸጋው፣ ከአማራ ፋኖ አንድነት በጎንደር ዘመቻ መምሪያ ኃላፊ አርበኛ ያለው አዱኛ እንዲሁም ደግሞ ከአማራ ፋኖ በጎጃም መቶ አለቃ አበበ ሰው መሆን ጋር ቆይታ እናደርጋለን። የአማራ ፋኖ በሸዋ የዘመቻ መምሪያ ኃላፊ አልተገኙልናም፣ በውጊያ ላይ እንደሆኑ ነው ለጣቢያችን የደረሰው መረጃ የሚያመላክተው። በሚዲያዎች በኩል ኤቢሲ ቴሌቪዥን፣ ሩሃ ሚዲያ እና ኢትዮ 251 ሚዲያ እንገኛለን። እንግዲህ በተለይ ከሰሞኑ ከፍተኛ ውጊያ እየተደረገ በርካታ አስደናቂ ጀብዶች እየተፈጸሙ እንደሆነ ነው እየሰማን የምንገኘው። ቀዳሚ የማደርገው ጥያቄ ከአርበኛ በለጠ ሸጋው ጀምራለሁ። 3ኛ ቀኑን የያዘው ዘመቻ አንድነት ሂደቱና እየተገኙ ያሉ ድሎች ምን ይመስላሉ? አመሰግናለሁ። እንግዲህ ዘመቻው ያው ሁሉም አቀደንበት የተጀመረ ዘመቻ ነው። በጣም ብዙ ነገሮችን አውርተንበት በደንብ ተግባብተንበት የተጀመረ ዘመቻ ነው። በዚህም ዘመቻ እንግዲህ ብዙ ድሎችን ያመጣንበት ዘመቻ ነው። አጋጣሚ ከዘመቻው በፊት ቀድመን ጀምረን ነበርና ዘመቻውን እንግዲህ የተገኙት ድሎች ጥላት አስፋፍቶ ቦታዎችን ይዞ ያው ማህበረሰቡን ፋኖን አጥፍቻለሁ ፋኖ የሚባል የለም ከዚህ በኋላ በሚል ደረጃ ደርሶ እኛም የራሳችንን የቤት ስራ እየሰራን ስለነበር ትንሽ ቋቋታም ነገር ስላስቀረንለት እሱን ታሳቢ አድርጎ ብዙ ነገሮችን ሰራ ነበር። እኛም የቤት ስራችንን ጨርሰን ዘመቻችንን እንግዲህ አራቱም ክፍለ ሀገሮች በጋራ አድርገናል። በጣም ደስ የሚል መናበብ ደስ የሚል ጥምረት ነው የነበረው። በዚሁም አጋጣሚ ደግሞ ብዙ ቁሳዊ እና ወታደራዊ ትርፎችን በደንብ አምጥተንበታል። በደንብ ባቀርንበት ውጊያ አስገብተን እሱንም ተጠቅመንበታልና በርካታ የሚባሉ ድሎችን ያመጣንበት ነው። እንግዲህ እንዳራቱም ሲታይ በጣም ብዙ ድሎችን አስመዝግበንበታል። በርካታ ትጥቆችን አስገብተናል። በርካታ ወታደሮቹ ተማርከውበታል። በርካታ ወታደሮቹ ሞትና ቁስለኛ ሆነውበታልና በዚህ አጋጣሚ ያቀርነው ዘመቻ በተሳካ ሁኔታ የመጀመሪያውን ዘመቻ አንድነትን አሳክተናል ማለት ነው። ከልብ አመሰግናለሁ አርበኛ በለጠም። እንግዲህ አርበኛ መቶ አለቃ አበበ ሰው መሆን 3ኛ ቀኑን የያዘው ዘመቻ አንድነት ሂደቱና እየተገኙ ያሉ ድሎች ምን ይመስላሉ? አመሰግናለሁ። እንግዲህ ያው ዘመቻውን ከጀመርን ዛሬ 3ኛ ቀኑን እናስቆጥረናል። ቀድሞ እንደሚበለጥ እንዳስቀምጠው ይኸው እንግዲህ ይህን ዘመቻ ስናቅድ ተነጋግረን በደንብ ተግባብተን ያደረግነው ስለሆነ በዛም ልክ ተናበን እኩል ሰዓት ላይ በተለያዩ ቦታዎች ላይ ውጊያዎችን አድርገናል። እንግዲህ ዛሬ 3ኛ ቀኑን ባስቆጠረው በዚህ ዘመቻ በርካታ የሆኑ ድሎችን አግኝተንበታል። እንግዲህ እንደ አማራ ፋኖ በጎጃም በርካታ ቦታዎች ላይ ተዋግተናል። አሁንም እየተዋጋን እንገኛለን። በዚህ ዘመቻ ያገኘናቸው ውጤቶች ምንድነው? በማቴሪያልም በሰው በርካታ የሆኑ ምርኮዎችን መማረክ ችለናል። በዚህ ዘመቻ የጥላትን አመራሮች ሳይቀር ደምስሰናል። የሚኒሻ እንደዚሁም የአድማ ብተና አዋጊዎችን በዚህ ዘመቻ መደምሰስና ማስወገድ ችለናል። ከዛም በተጨማሪ ደግሞ ከተሞችንም ነፃ ማውጣት ችለናል ማለት ነው። ስለዚህ ይህ ዘመቻ ተነጋግረን አቅደን አልመን ያደረግነው ስለሆነ እንዳልኩ በተለያዩ ቦታዎችና በተመሳሳይ ሰዓት ያደረግነው ስለሆነ ጥራትም እንዳይተጋገዝ ለአንዱ አንዱ ፈጥኖ እንዳይደርስ በተመሳሳይ ሰዓት ውጊያዎችን በጀመርን በርካታ የሆኑ ድሎችን ያገኘንበት ዘመቻ ነው። እጅግ በጣም ስኬታማ ነው። እስካሁን ድረስ በርካታ የሆኑ የቡድን መሳሪያዎችን ጭምር ማርከናል። ከድሽቃ እስከ ነፍስ ወከፍ መሳሪያዎች ድረስ መማረክ ችለናል ማለት ነው። እንዳጠቃላይ እጅግ ስኬታማ ውጤታማ የሆነበት ዘመቻ ነው እያደረግን ያለ ነው። እንግዲህ ዘመቻው ይቀጥላል። ጥሩ ውጤት አግኝተንበታል። ከልብ እናመሰግናለን መቶ አለቃ አበበ ሰው መሆን። አርበኛ ያለው አዱኛ በጎንደር በኩል ያለው እንቅስቃሴና እየተገኙ ያሉ ድሎች 3ኛ ቀኑን የያዘው ዘመቻ አንድነት ሂደቱና እየተገኙ ያሉ ድሎች ምን ይመስላሉ? ዘመቻ
ዘመቻው በጣም ስለና ብዙ ጊዜ ወስዶ ውይይት ከተደረገ በኋላ ውጭ ዘመቻ ነው ብቻ ነው የአማራ ፋኖ አንድነት ይቅርታ ፋሲል ወይም ደግሞ ያለው ድምጽ ጨምሩ ወይ ስልኩ ላይ ጨምርበት። ያልጠበቀው ይቅርታ ጥቁር ሰው ያለው ይሰማል? ትንሽ ድምጽህ ርቋን፣ ትንሽ ድምጽህን ከፍ አድርግልኝ ወይም ደግሞ የስልኩን ድምጽ ጨምር ጥቁር ሰው። አሁን ጥሩ ነው። መልካም ያው አመሰግናለሁ ጌታ። የአማራ ፋኖ ጠቅላላ ከሁሉም አማራ ማለት በአራቱ ግዛቶች ዘመቻ አንድነትን አጥሮ ወደ ተግባር ለማውረድ ብዙ ቀናቶች የተወያየና ዶችን በውል በደንብ ያየበት ሁኔታ ነበር። እንደ አማራ ፋኖ አንድነት በጎንደር ደግሞ በሁሉም ግንባሮች ሁሉም ክፍለጦሮች በሚባል ደረጃ ዘመቻ አንድነት ተቀላቅለው ዘመቻው ተሳትፈዋል ማለት ነው። በዚህ ዘመቻ ጠላት የፋኖን ኃይል ደምስሳለሁ፣ ቀጠናው ብዙ ቀጠናዎች ነጻ አድርጌያለሁ፣ ፕሮፓጋንዳዎች የሚደራበተው ሁኔታ ጠላት ባቀደው መስመር ሳንገባ እኛ ባቀደው መንገድ የታወጀ ዘመቻ በመሆኑ በሁሉም ግንባሮች ከፍተኛ ድሎች ተመዝግበዋል ማለት ነው። መካከል ብዙ የሰብአዊና ቁሳዊ ጉዳት ደርሶበታል፣ ያው ኪሳራ ደርሶበታል ማለት ነው። በወገን በኩል ደግሞ ጉዳት ያላቸው የነፍስ ወከፍ መሳሪያዎች እንዲማረኩ ተደርጓል። ይህ ዘመቻ ዛሬ ሶስተኛ ዓመት ያሉት በእጅጉ ተከላታይ ከፍተኛ የሚባሉ አመራሮች ሳይቀር እስከ ሬጅመንት መሪና እስከ ኮሚቴዎች ወይም ደግሞ የህዝብ ባለሙያዎች ሳይቀር የተሰዉበት ኪሳራ የደረሰበት ያለበት። በዚህም ዘመቻ በወገን በኩል ጉዳት ያላቸው ድርጊት እንዳልኩ ከፍተኛ ቁጥር ያላቸው የነፍስ ወከፍ መሳሪያዎች እንዲሁም መሳሪያዎች ለወገን ገቢ ሆነዋል። ይህ ዘመቻ ተጠናክሮ ይቀጥላል። ሁሉም ነገሮች በመመዛዘብ ክትትል በመፍጠር ውጊያዎችን እያካሄዱ ይገኛሉ። በሚገርም ሁኔታ ጠላት የደነገጠበት እና ጠላት የኃይል መጋዘኖችን ያላደረገበት በእጅጉ ጠላት የሚሳተፍበትና እንዲሁም በተለየ መንገድ የደነገጠበት ዘመቻ ነበር። ለሀገር ለሚገኙ ብዙዎች እንዲሁም ደግሞ በሁሉም ሀገር መስዋዕትነት ተቀበሉ ጋር ይገባል ማለት ነው። ይህ ዘመቻ ተጠናክሮ እንዲቀጥል ሁሉም ወታደራዊ አዛዦች እንዲሁም ወታደራዊ ዘመቻዎች ላደረጋችሁት አስተዋጽኦና እየተሰራ ያለው ስራ እጅግ ምስጋና ያለ ነው። ከዚህም ጋር ተያይዞ ቀጣይነት ያለው ስራ እንዲሰራ አደራ ማለት ነው። ሌላው እንደዚሁ ወታደራዊ በኩል ወታደራዊ አዛዦች እንደዚህ አይነት መናገሮች ሲታዩ በላይ በሰብሳቢ ደረጃ የተቀመጡ አካላት ደግሞ ሰብሰብ አድርገው እንዲሁ አንድነታችን ጠንካራነታችን ለማሳየት ያክል በመወያየት አንድ ጠንካራ አታጋይ ድርጅት ወይም ደግሞ ጠቅለል አድርጎ እና እንደ አማራ ሊያታግለን የሚችል ኃይል ያስፈልገናል እና ያን እንዲሰሩ ብዙ አደራ ማለት ፈልጋለሁ። ጨርሻለሁ። እሺ ከልብ አመሰግናለሁ። እንዳትወጡ እዚያው ጠብቁን፣ ተከታታይ ጥያቄዎች አሉን። እንግዲህ በመቀጠል ጥያቄ የማነሳው ለአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ አርበኛ መቶ አለቃ አበበ ሰው መሆን ነው። በዘመቻው የወገን ኃይልና የአገዛዙ የውጊያና ወታደራዊ ቁመና ምን ይመስላል? እንደው አጠቃላይ ምን ግምገማ አገኛችሁ? አመሰግናለሁ። እንግዲህ የወገንና የጥላት ኃይል ወታደራዊ ቁመናውን በተመለከተ በብዙ ነገሮች ስናነጻጽረው የበላይነትን እንወስዳለን። እንግዲህ በስነ ልቦና የበላይነትን እንወስዳለን፣ በውጊያ የበላይነትን ወስደናል። በዚህ ዘመቻም ከዚህ በፊት ባደረግናቸው በርካታ ውጊያዎችም በስነ ልቦናም በውጊያ አቅምን በማቀድ በማድረግ ጥላትን በመገንዘብ ጥላትን በማጥናትና
የማድረግ አቅማችንን ለክተን በአቅማችን ልክ አቅዶ መዋጋት በከፍተኛ ሁኔታ ስናነጻጽረው የወገን የበላይነት አለ ማለት ነው። ከዚህ በተጨማሪ ወገን እንግዲህ ጠላትን በተለይ የሚታገልለትን ዓላማ ጠንቅቆ የሚያቅም ከመሆኑ በተጨማሪ ጠላትን አምርሮ የጠላ ከመሆኑ ጋር ተያይዞ እጅግ በጣም ጠንካራ በወኔ በአሸናፊነት ስነ ልቦና መንፈስ ነው እየተዋጋ ያለው። ለዛም ነው ድሎችና ውጤቶች እያስመዘገብን ያለ ነው ማለት ነው። ሌላ ምንድነው ጠላትን እንግዲህ ሁሌም አቅደንና አስበን በምንዋጋ ሰዓት ከፍተኛ የሆነ የበላይነትን እየወሰድን ያለንበት ሁኔታ አለው። ለዚህ ማሳያዎች እንግዲህ ሰሞኑን በተለይም ደግሞ በአመራር ደረጃ ያሉትንም እንደዚሁም በተዋጊ ደረጃ ያሉትን የጠላት ኃይልም የማረክንበትና ከፍተኛ ውጤት ያመጣንበት ዘመቻ ከመሆኑ ጋር ተያይዞ ጠላት ደግሞ በአንጻሩ ምንድነው በተለይም በአሁኑ ሰዓት አጥፍተናቸዋል፣ ካሁን በኋላ ፋኖ የሚባል የለም፣ ተበትነዋል፣ ቆመው መከላከል እንኳን አይችሉም በሚል ፕሮፓጋንዳ የነዛ በነበረበት ሰዓት በከፍተኛ ሁኔታ ተናበን ይህንን በላይነታችንን የሚያሳይ ነው ማለት ነው። እንግዲህ ጠላት ከፍ ደረጃ ተሳክቶለት ምርኮ ካገኘ ከፍተኛ ጠላት ዘንድ ድል በከፍተኛ ሁኔታ አርቆታል። በወገን ዘንድ ደግሞ በተለያየ ታን ያለን በብዙ ነገሮች ስናየው የወገን የበላይነትን የወሰንበት ሁኔታ ያለው ወደፊትም ይቀጥላል ማለት ነው። ከልብ አመሰግናለሁ አቶ አለቃ አበበ ሰሞኑን እንግዲህ በሁሉም ቀጠና በሚባል ደረጃ በርካታ ድሎች እየተመዘገቡ እንደሆነ ነው እየነገራችሁ የምትገኙት። አርበኛ በለጠ ሸጋው በዘመቻው የወገን ኃይልና የአገዛዙ የውጊያና የወታደራዊ ቁመና ምን ይመስላል? እሺ ያው እንግዲህ አርበኛ ብሎታል ያለውን ነገርና በአሁኑ ዘመቻ በጣም ትልቅ ውጤት ያመጣንበት ትልቅ የኛን እቅዳቸውን ገመገምንበት ሁኔታ ነው ያለውና አሁን ባለው ሁኔታ መንግስት እንግዲህ አጥፍቻቸዋለሁ የሉም ከዚህ በኋላ ራሳቸውን ቁመው እንኳን መከላከል የሚችሉበት ደረጃ ላይ አይደሉም እያለ ወሬ ሲነዛበት በነበረው ሰዓት እንግዲህ ራሱ መቋቋም አቅቶት ይዟቸው የነበሩ ይዞታዎችን ሁሉ አለቆ የተንቆጣቆጠበት ነገር ነው ያለው። በዚህም በርካታ ከተሞችን ሊለቅ ተገዷል። እንግዲህ ፌደራል መንግስት መንገዶችንም በሙሉ አስፋልቶችን በሙሉ በእኛ ቁጥጥር እንዲሆኑ ሁሉ አድርጓልና ከዚህም በተለየ ሰራዊቱ በተለየ ሁኔታ እስከዛሬ አይተነው ባላየነው ሁኔታ የስነ ልቦና ጉዳት ደርሶበት ፋኖን አይደለም ቁሞ መዋጋት መከላከል ወደማይችልበት ደረጃ አድርሰን እዛው ከተማዎች ላይ እንዲወጣ አድርገናል። ከዛም በተጨማሪ የአማራ ባንዳዎች በተለየ ሁኔታ እስከዛሬ ባደረግናቸው ውጊያዎች በተለየ ሁኔታ ባንዳዎቹ የተገኙበት ሁኔታ ነው ያለው። ከዚህም አድማ ብተና ሚሊሻ ፖሊስ በደንብ የተገኘበት ከተማዎችን ክፍት አድርጎ ወደ ዳር ሲወጣ ከተማዎቹን ገብተን እንግዲህ እነዚህን የመንግስት አገልጋይ ባንዳዎች የአማራ ህዝብ እዛ ከተማ ላይ ሆኖ ሲጨቁኑ የነበሩ ባንዳዎችን በደንብ እርምት የተወሰደበትና ምርኮኛም ሙትም የሆኑበት ሁኔታ አለ። የተለየ ነገር የሚያደርገው ይሄ ነው። በተለይ እኛ እንደሆኑ ቀጠና ላይ አብዛኛው ከተማዎች ላይ እነዚህ ባንዳዎች ከፍተኛ የሆነ እርምጃ ተወስዶባቸው ሚኒሻም አድማ ብተናም እስከ መበታተን ድረስ የደረሰበት ሁኔታ አለ። ሌላኛው ትልቁ ነገር የሀገር መከላከያ ሰራዊት ነው ብሎ የሚያስበው የአብይ አህመድ አገልጋይ ኮብለላ ላይ ነው አሁን ያለው። ሙሉ ራሱን ለማውጣት ጭምር ነው እንግዲህ በየስርቻው እየገባ በየአርሶ አደሩ ቤት እየገባ ወደ የአካባቢው የተሰወረ ያለውና መንግስት አሁን ላይ ባለው ሁኔታ በዘመቻ አንድነቱ ድንብርብሩ የወጣበትና እኛም ከፍተኛ ውጤት ያመጣንበት ነው። በዚህ አጋጣሚ በጣም ደስ የሚል ድሎችን አስመዝግበናል ማለት ነው። አመሰግናለሁ። ምናልባት ከዚሁ ጋር እሺ ቀጥል። ከዚሁ ጋር ምናልባት የዘመቻው ድንገተኛነት ላይ ተጠረው ጫና ካለ በተጨምሮ ቢገለጽ። እሺ አርበኛ ያለው
እያወራ ከሆነ አይሰማም። ጥቁር ሰው ትንሽ ድምጽ ጨምር። ትንሽ ከፍ አድርገው። ከሌሎቹ ድምጽ በጣም ያነሰ እየሆነ ስለሆነ ቀጥል። ማለት በመጀመሪያ ደረጃ አንድ ወታደር መናበቡ ወንድሞ ወታደራዊ መናበቦች ከሸዋ እስከ ወሎ፣ ከወሎ እስከ ጎጃም፣ ከጎጃም እስከ ጎንደር ያሉ መናበቦች በደንብ ያየንበት የኛ ጠንካራ ጎን ያየንበት እና ስንናበብ አንድ ሲሆን በአንድ አይነት የውጊያ ስትራቴጂ ወይም ደግሞ በአንድ አይነት የውጊያ እናሰረብ ዎችን ስናከናውን ለጠላት ምን ያህል እንደምንከብድና ጠላት ምን ያህል እንደምንረድ ያየንበት ዘመቻ ነበረ። በዚህም ዘመቻ ወቅት እውነት ለመናገር እንደ ጎንደር ቀጠና እንደ ዘመቻ መጠን ያየሁት በሁሉም ቦታ ያሉ የካቢኔ አመራሮች ጭምር እንዲሁም ደግሞ መከላከያ የሚለው የአብይ አህመድ በኛ ወንበር ጠባቂ ሰራዊትም አመራሮች የመግቢያ ያለ ያሉበት ዘመቻ ነበር። ምክንያቱም ተጠብቆ ተፈጻሚነት እስኪኖረው ሚኒስትራዊ የሚጠበቀ ነበር። ይህ ደግሞ የሚያሳየናል ወታደራዊ ሚኒስትራዊ ስራ ወይም ደግሞ በሚኒስትር የተጠበቀ ስራ ወታደራዊ ሚኒስትር የሚያጋጥማችን ከፍተኛ መሆኑን ያየንበት ነው። በሁለተኛ ደረጃ ደግሞ በሁሉም ቦታ ያሉ ውጊያዎችን ኮማንድ ሲደረጉ ከፍተኛ መናበብ ነበረበት። ወይም ደግሞ የታቀደው እና በኩል ሰዓት ተጀምሮ ውጊያው የቀጠለበት ሁኔታ ስለነበር ፋኖ እንደ ፋኖ በየቦታው የነበረ መዋቅር ወይም ደግሞ በየአካባቢ የነበረው መዋቅር ያ ሁሉ ቀርቶ የፋኖ እድገት በምን ያህል ፎርማሊቲውን አሟልቶ ፎርማል የሆነ ሰራዊት መገንባታችን የሚያሳይበት ሁኔታ ነው ያየነው። ያ ማለት በሁሉም ክፍለ ሀገር ተናቦ ውጊያ መስራት በተገባባቸው አውደ ውጊያዎች ሁሉ የድል ባለቤት መውጣታችን በእጅጉ ከጠላት እየላቀ ከፍተኛ ኃይል ወይም ደግሞ ከፍተኛ ወታደራዊ ያለን ያሳየንበት ሁኔታ ከጠላት አንጻር ስናየው ጠላት ብዙ ሰብአዊ ቁሳዊ ኪሳራ ገጥሞታል። ከዚህም ባሻገር ከሰብአዊና ከቁሳዊ ኪሳራው ባሻገር ከፍተኛ የስነ ልቦና ኪሳራ ደርሶበታል። ከፍተኛ የሆነ የስነ ልቦና ኪሳራ ደርሶበታል። ይህ ለሀገራችን ላይ በወታደራዊ ሳይንስ ውስጥ የመጀመሪያው የስነ ልቦና ዝግጁነት ሙሉ በሙሉ የስነ ልቦና ዝግጁነት ሰልበነዋል፣ ኦልሬዲ በልተነዋል ማለት ነው። ስለዚህ እዚህ በኋላ ፋኖን መዋጋት የሚችል ያመጎበት ጠባቂ ሰራዊት የለም ማለት ነው። ፋኖ በዚህ ተናቁ መዋጋቱ ያዘጋቸው የነበረ በተለያዩ ውስጥ መረጃዎች እናገኝበት ያሰገው ያስፈራው የነበረው ቤትን ተጠቅሞ ስለመጣ ፋኖ በእርግጠኝነት አንዴና ለመጨረሻ እድሉን ካገኘው ለአንዴና ለመጨረሻ ጊዜ ሊወስነው የሚችለው ነገር ክልሉን ለቆ መውጣት በእርግጠኝነት። ያን ደግሞ እንዴት ነው ወጥቶ የሚሄደው የሚለውን እኛን የምናስተናግድበት መንገድ እናስተናግደዋለን። መናገሩ ሲኖሩ ወጥቶ ሲሄድ ዝም ብሎ ወጥቶ ሄዳለን። ወጥቶ ሄድበት ጠላ ቤት አይደለም። የሰው ነፍስ ነው አጥፍቶ ሄድ ወጥቶ ይሄዳል ወይ በስነ ልቦና ሰራዊቱ በስነ ልቦና ከፍተኛ ጫና ስለደረሰበት በእርግጠኝነት የመዋጋት ሞራል አይኖረው። ይህ ዘመቻ ተጠናክሮ ይቀጥላል። ዘመቻ አንድነት በሌሎች ስሙ ሊቀየር ይችል ይሆናል እንጂ ዘመቻው እኩል መናበብ ባለበት በሁሉም ክፍለ ሀገሮች ተጠናክሮ ከቀጠለ የአብይ አህመድ ሰራዊት እድሜው በጣም ትንሽ ይሆናል ማለት ነው። ስለዚህ በዚህ ውጊያ ያየነው ይህንን ነው። በጣም መዳከሞች ነበሩ። በጣም ፈርሶ መሮጦች ነበሩ። በሚገርም ሁኔታ አትሌቲክስ ፌዴሬሽን ያሰለጠናቸው ሁሉ ነው የሚመስሉ እየተዋጋን እያየ ነው ነበር። 2 ሰው 3 ሰው መስዋዕት ሲከፍል የነሱ ሲመታ ሲወድቅ ሌላውን አታገኝ ነው ቁማ እየተዋጋ አይደለም የሚሞተው። ጀርባውን ሰጥቶ እየሮጠ ጀርባውን የተባለ የወደቀ ብዙ የጠላት ኃይል አይተናል እና በጣም በእጅጉ ደስ የሚል ዘመቻ ነበር። ዘመቻ አንድነት ተጠናክሮ ይቀጥላል። አሁንም በድል ግስጋሴያችን እንቀጥላለን ማለት ነው። ያየነው ግንኙነት ይመስላል ሁኔታ። አመሰግናለሁ። አንሞት መቀጠል ትችላለህ ማዚ። መልካም። ምናልባት በዚህ ሂደት
የሌሎች የአማራ ማህበረሰብ አባላት ዲያስፖራው ሙሉ ዘመቻችሁን እንዲያግዝ የምታደርጉት የተግባራዊ ጥሪ ካለ ሁላችሁም በዚህ ላይ መልእክት ታስተላልፉ። በለጠቃተልኝ እሺ እስኪ ድገምልኝ ካልሰማሁት። ለየተለያዩ እንግዲህ ይህንን ዘመቻ የተለያዩ ኃይሎች መደገፍ አለባቸው። ህብረተሰቡ ምን እንዲያደርግ ነው የሚጠበቀው? ዲያስፖራው አለ፣ ምሁሩ አለ፣ ሚዲያውም አለ። በእርግጥ ሰሞኑንም እናንተ ጓዶች አመራሮች ጥሪ ሲያቀርቡ ነበረ። ይሄ ትግል የፋኖ ታጣቂዎች ብቻ ሳይሆን የመላው አማራ ትግል እንደመሆኑ በዚህ ዘመቻ አንድነት ላይ ሌላው የአማራው ማህበረሰብ በተግባር የሚገለጽ አስተዋጽኦ እንዲያደርግ የምታቀርቡት ጥሪ ካለ? እሺ ያው እንግዲህ እንዳጠቃላይ አሁን ለኛ የሚያስፈልጉ ነገሮች በግልጽ የሚታወቁ ናቸው። ማህበረሰባችን እንግዲህ ሙሉ ያለውን ነገር ለኛ እየሰጠን ያለው ይታወቃል። እንግዲህ ለ20 ወራት የዘለቀ ውጊያ ስናደርግ ማህበረሰባችን ሁሉ ነገሩን ሰጥቶ እኛ ጋር ነው ያለውና አሁን በተጨባጭ ባለው ሁኔታ ስናይ እንግዲህ አማራው እንደ አማራ አስታጥቀን የምንጨርስበት ጊዜ ነው ብዬ አስባለሁ። አሁን ሙሉ አማራ ታጥቆ ራሱን የሚከላከልበት ጊዜ ላይ ነው ያለው። ከመከላከልም አልፎ ደግሞ ወደ ማጥቃት እየሄድን ያለንበት ሁኔታ ነው ያለውና ሁሉም የአማራ ማህበረሰብ በዚህ ትግል ውስጥ ያልተሳተፉ ልጆች ካሉት ሙሉውን እንዲያሳትፍ እኛም እንግዲህ በዚሁ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። ከማህበረሰቡ የሚጠበቀው ስለሆነ ሌላኛው ግን እንደ ሌሎች እንደ አማራ ትግልና እንደ አማራ ታጋዮች ወይም ደግሞ የአማራን ትግል እንደሚደግፉ ማህበረሰብ ሁሉም ከጎናችን እንዲቆም እንፈልጋለን። ምክንያቱም እንደ አማራ አንድነታችን ነው ሲያሳስበው የነበረ ህዝብ አለ። አንድ ነን። አሁን አንድ ነንም እየታገልን ውጤታችንንም እያዩ ነውና ምናልባት እንግዲህ የፋይናንሻል ድጋፍ ያስፈልጋል። ሚዲያውም እንደ ሚዲያ ደግሞ እንደዚህ ትክክለኛው መሬት ላይ ያለውን ሀቅ እንዲተላለፍልን ነው የምንፈልግ። ሚዲያዎች በተለይ ትልቅ የቤት ስራ ይጠበቅባቸዋል። መሬት ላይ ያለው ማህበረሰባችን ላይ እየተደረገ ያለው ሁኔታ በግልጽ መታየት አለበት። መንግስት በመጨረሻም ደረጃ ቢሆን ተስፋ እየቆረጠ ማህበረሰባችን ላይ አሰቃቂ ድርጊቶችን እያደረገ ነው ያለውና የማህበረሰባችን ችግር ብሶትና መከራ ትክክል ዓለም አቀፋዊ እውቅናም እንዲኖረው እንፈልጋለን። ምክንያቱም ሰራዊቱ መዋጋት አቅም ሲያጣ አሁን እያደረገ ያለው ሴቶች ህጻናቶችንና ንብረታቸውን ጭምር እያወደሙ ነው እየሸሸ ያለው። ስለዚህ ይህም ደግሞ ማህበረሰባችን ምን ያክል ሰቆቃ ውስጥ እንዳለ ዓለም አቀፉ ማህበረሰብ እንዲያውቅልን ሚዲያዎች ትልቅ ስራ ይጠበቅባቸዋል። ሌላው እንደ አማራ ደጋፊና ውጭ እንዳሉ የአማራ ልጆች ዲያስፖራዎች ሁሉም እያንዳንዱ ጠጠር መወርወር ያለበት ጊዜ አሁን ነው ብዬ አስባለሁ። ምክንያቱም እዚህ እየተከፈለ ያለው ዋጋ ህይወት ነው። በዚህም ደግሞ የፋኖ ትግል በአማራ ማህበረሰብ በደሃ አርሶ አደር ኪስ ነው እየታገልን ያለ ነው ይታወቃል። ይህንም ድጋፍ አድርገው ደግሞ ትግሉን ይበልጥ አጠናክረው አንድነታችንን ማጠናክረን በቅርብ ነፃ የምንወጣበት ጊዜ ሩቅም ስለማይሆን በእርግጠኝነትም በዚህ መናገር ስለምችል ይህን ከፍተኛ የሆነ ድጋፍ አድርገው እንደ አማራ ነው ከዚህ በኋላ መደገፍም ያለብን፣ እንደ አማራ ነው መጠየቅም ያለብን። ከዚህ በኋላ አንድ ወይም ሁለት ተብሎ ወይም ጎጃም፣ ጎንደር፣ ወሎ፣ ሸዋ ተብሎ የሚደገፍ ድጋፍ እንደማያስፈልገን በዚሁ አጋጣሚ መግለጽ እፈልጋለሁ። አንድ አማራ ሆነን እየታገልን ያለ ነው። እንደ አንድ አማራ ደግሞ የሚሆነውን ነገር በግልጽ ያገባኛል በሚል ስሜትም እንዲያግዙ ነው የምንፈልግ። ሌላው ሁሉም እንግዲህ ወደፊት አብረን እያየነው ምን ስለሚሆን ብዬ ነው። መልካም አመሰግናለሁ። ፋኖ መቶ አለቃ አበበ። እሺ አመሰግናለሁ። እንግዲህ በዚህ ትግል ላይ የእያንዳንዳችን ሚና ምን መሆን አለበት? ለሚዲያ ባለሙያዎች እንደዚሁም ለሌሎች ባለድርሻ አካላት የዚህ ትግል ሚናችን ከፍተኛ ነው የሚሆነው። ሁላችንም በየዘርፋችን በየስራችን ከፍተኛ አስተዋጽኦ ማድረግ ይጠበቅብናል ነው። ከዛ በፊት ግን ምናልባት አንድነት ለአንድነት ትልቅ ጉልበት መሆኑን ሰሞኑን አይተናልና ለአንድነቱ ቅድሚያ ሰጠን ሁላችንም መስራት አለብን ማለት ፈልጋለሁ። ምክንያቱም ምንድነው ድር ቢያብር አንበሳ ያስር ይባላል አይደል? እንደዚሁም ለአንድ ብርቱ ሁለት መድኃኒቱ ምናምን የሚባል አባባሎች አሉ።
እነዚህ አባባሎች የሚያሳዩን ሰሞኑን ምናልባትም የሰራነው ስራዎች በአንድነታችን አንድ በመሆናችን በርካታ ብዙ ስራዎችን ሰርተናል። ለጥላት ትልቅ ሜሴጅ ማስተላለፍ ችለናል። አቅማችንን በደንብ አድርገን አሳይተናል። ምናልባትም በቀጣይ ደግሞ በተለያየ ቦታ ሆነን አቅደን ተነጋግረን ይህን ስራ የሰራን ነገ አንድ ሆነን ደግሞ እንደዚህ ወታደራዊ አመራሮች አንድ ቦታ ላይ ሆነው ዘመቻ ኃላፊዎች እንደዚህ አንድ ቦታ ላይ ሆነው አቅደው ተናበው ስራ ቢሰሩ ምን ያክል ውጤት ሊመጣ እንደሚችል ማየት ይቻላል እና ስለዚህ ቅድሚያ ሰጠን መስራት ያለብን ለአንድነቱ በደንብ አድርገን ትኩረት መስጠት ይጠበቅብናል የሚል ሀሳብ አለኝ። ባለፈው እንግዲህ ሁላችንም መሪዎቻችን መልእክት አስተላልፈዋል። እኔም መድገም የምፈልገው ምንድነው የአንድነት ጉዳይ ውዴታ ሳይሆን ግዴታ መሆን አለበት የሚል ሀሳብ ነው ያለኝ። ግዴታ መሆን በዚህ ደረጃ አንድ አለመሆናችን በአንድም በሌላ መልኩ ዋጋ አስከፍሎን ከቆየ አንድ ሆነን ተአምር መስራት የምንችልበትን አግባብ በዚህ መልኩ ማሳየት ከቻልን ለአንድነት የተከፈለው መስዋዕትነት ሁሉ ተከፍሎ ቅድሚያ አንድ መሆን እንዳለብን ነው ማስተላለፍ የምንፈልገው። ምክንያቱም በአንድነት በመስራታችን ብዙ ቅድሚያ ያልናቸውን በርካታ ውጤቶችን አምጥተናል፣ ብዙ ስራዎችን ሰርተናል። ቀጣይ በዝርዝርና በተለያዩ ነገሮች የዘመቻውን አጠቃላይ ሪፖርት የምናቀርብ ቢሆንም እስካሁን ድረስ ባለው ተጨባጭ ሁኔታ እኛ ጋር በአማራ ፋኖ በጎጃም እንግዲህ 1 ድሽቃና 7 ብሬኖች እንደዚሁም ከ3 ስናይፐር በላይ የቡድን መሳሪያዎችን መማረክ ችለናል። ቅድም እንደገለጽኩት አመራሮችን በኮሎኔል ደረጃ ያሉ አመራሮችን መደምሰስ ተችሏል ማለት ነው። ይህ አንድነታችን ነው። ከዚህ ባለፈ ምናልባትም ቅድም ያልጠቀስኩት ሚስጥራዊነታችንን በተመለከተ ያን ያክል ረጅም ሰዓት ነው የተወያየን። ብዙ እቅዳችንን ገምግመን ወደ ተግባር ይገባል። ይህ ሁላ ሲሆን ሚስጥራዊነቱ እጅግ በጣም የተጠበቀን የነበረው የጥላት ዝግጅት በጣም ደካማን የነበረ የወገን ዝግጁነት ደግሞ በዛ ልክ ከፍተኛ ዝግጁነት አድርገን በጥላት ላይ ከፍተኛ የሆነ ኪሳራ አድርሰናል ማለት ነው። ስለዚህ አንድነቱ በእኛ ላይ ብቻም ሳይሆን ለእናንተ ማስተላለፍ የምንፈልገው ሚዲያዎችም ተናባችሁ አንድ ሆናችሁ መስራት አለባችሁ። እየሰራችሁ እንደሆነ እናውቃለን። ከዚህ በለጠ ደግሞ መስራት አለባችሁ ማለት ነው። እንግዲህ ጠላት በብዙ አይነት መልኩ ነው እየታገለን ያለ ነው። መሬት ላይ ከትግሉ ባለፈ በተለይም የሚዲያ አክቲቪስቶችን በማሰማራት ብዙ ስራዎችን እየሰራ እንዳለ እናውቃለን። ስለዚህ ይህን መቀልበስ የሚያስችል ቁመና ደግሞ ከሚዲያ ባለሙያዎች ከእናንተ ይጠበቃል ነው። ከዛ ባለፈ ለአማራ ሕዝብ እንግዲህ ማስተላለፍ የምፈልገው መልእክት ምንድነው? የአማራ ሕዝብ እስካሁን አሁን ለደረስንበት ደረጃ ብዙ ዋጋ ከፍሏል፣ ብዙ ዋጋም እየከፈለ ይገኛል። እንግዲህ እኛ አንድ ሆነን እናሳያችኋለን እያልን ነው። የእናንተ እገዛ የእናንተ ድጋፍም ልክ እንደዚህ ቀደሙ ሁሉ እንዳይለየን የሚል መልእክት ነው ያለኝ። ከዛ ባለፈ እንግዲህ ሁሉም በየደረጃው ያለ ምሁሩም ፖለቲከኛውም የራሱን የሆነ ስራ መስራት አለበት። ከምንም በላይ ግን ለአንድነት ቅድሚያ ሰጥተን መስራትና መዘጋጀት እንዳለብን ነው ማስተላለፍ እንፈልገው ማለት ነው። ይሄን ካልኩ እንግዲህ ጠላት አሁን ያለበት ሁኔታ ቅድም ወንድሞቻችን እንዳሉት ይታወቃል። በምላስ ያለ ለመምሰል ብዙ ነገሮችን እያደረገ ነው ያለው። የሰሞኑን የአብይ አህመድ ወደ ባህር ዳር መምጣትን እንኳን ራሱ ማንሳት እንችላለን። እንግዲህ በርካታ ሰዓት ተዘጋጅቶ ሾልኮ መጥቶ ደርሶ ልክ ትልቅ ታምር ባህር ዳር ደርሶ የሚሄድ ትልቅ ታምር የሆነበት ሁኔታ ነው ያለው እና በዚህ ደረጃ መጠንከራችን ራሱ በዚህ ደረጃ ለእነሱ ዜና መሆን እንግዲህ ባህር ዳር ደርሶ የሚሄድ 30 ደቂቃ ቆይቶ የሚሄድ እነሱ ትልቅ ግብአት አድርገው የወሰዱበት ይሄ ምንድነው የሚያሳየው? ምንም እንደሌለ ያለ ነው እንጂ የሚመስል እንደሌለ ማየት ስለምንችል በዚህ ልክ ተስፋ መቁረጥ የለብንም። ሁሉም ሰው አንድነቱ ላይ ያልተካተቱ ቀጣይ አንድነቱ ላይ ተካተው ወደ አንድ መጠን የአማራ ሕዝብ አለን ማለት በዛም ልክ በየታገልን ብዙ ዋጋ እየከፈልን እንዳለን ሁሉ ቀጣይም ዋጋ ለመክፈል አንድ ሆነን ጠንክረን መውጣት እንዳለብን ነው መልዕክት ማስተላለፍ የምንፈልገው። መልካም። ምናልባት አርበኛ ያለው እዚህ ላይ ይህንን ዘመቻ ባሉታዊ መንገድ ለመግለጽ የሚፈልጉ አንዳንድ አካላት ስላሉ እሱንም ታሳቢ አድርገህ አጠቃላይ ሰራዊቱንም ወኔና ድጋፍ የተመለከተ መልዕክት ብታስተላልፍልን። ያው የኮማንደር ተጠቅሞ መልዕክት ሲኖር ህዝባችን የአማራ ህዝብም ደግሞ የአማራ ተወላጅ የሆነ ከአገር ውስጥ ከአገር ውጭ ያለ እንዲሁም በሌሎች አካባቢዎች ያለ ማህበረሰባችን ፈልገው አንድ የአማራ ፋኖ አንድ ወጥ አደረጃጀት ይፈልጋል። ይህም እንደሆነ ይህን እንደሚፈልግም በውል መረጠት ያለ ስራዎች ይሰራል። እዚህ ደረጃ ላይ ደርሰናል። እዚህ ደረጃ ላይ መጀመሪያ
መጀመሪያ በዚህ ደረጃ እንድንደርስ ያወያዩ ወይ ይህንን አንድነት እንዲመጣ ላደረጉ ጓዶችም ሌሎች አካላትም መጀመሪያ ምስጋና ይገባል። ማህበረሰቡ ማወቅ ይኖርበታል። ሲቀጥል አንድነት ኃይል መሆኑን ማንም ያውቀዋል። ስለዚህ አንድነት ወይም ደግሞ አንዱ በጠንካራ ኃይል ኦፕሬሽኖችን አስደን ወደ ተግባር ስንገባ ውጤታችን ይሄ መሆኑንም በተግባር እያስፈጸም ያለበት እንዳለ ኦልሬዲ ከሞላ ጎደል አንድነቱ መጥቷል። አንድ ሆናል ማለት ነው። ወታደራዊ ኃይሉ አንዱ አንድ ተዳፍሎ ብዙ ጊዜ ተወያዩ። በአጭር ጊዜ ውስጥ ይህንን ኦፕሬሽን ይህንን ዘመቻ እንዲሰራ አድርጓል ማለት ነው። ይህንን ካደረገ ማህበረሰቡ የተደሰተ አንድነት መምጣቱ ማየት መቻል አለበት። በሌላኛው በኩል ደግሞ ጓዶች እንደነበረው ጠላት በላሱ ብቻ ነው የቀረ። ከነገራችን ላይ በወታደራዊ ሳይንስ የመግለጫ ጋጋታዎችን የሚያበዛ ወታደራዊ ኃይል በአቅም ደረጃ የተዳከመ ኃይል በላሱ ብቻ የቀረ ኃይል። ስለዚህ ለመጀመር ዝግጁ ነው ማለት ነው። የኛ ኃይል ከጠላት ኃይል ሱሩ ተስቷል ማለት በመግለጫ ጋጋታዎች ስለታጀበ ብቻ በፕሮፓጋንዳ ማህበረሰባችን ሁሉም ደጋፊያችን ህዝቡን ተስፋ ለማስቆረጥ የሚሄድበት ርቀት የውሸት መና የሆነ ወሬ መሆኑን ማህበረሰቡ በተግባር ቁመት ተነበርንበት ረጅሙ ከፍ ብለን የበረር ያለን ማወቅ አስፈላጊ ነው። ያ ማለት አንድነት ነበር የሚያስፈልገን ወደ አንድነት። ሌላው ምናልባት ይህ አንድነት በውል ሳይረዳቸው ለተወሰነ ጎራ ላይ ነው ያሉ ወጣቶችን ይህ አንድነት ኃይል መሆኑን በተግባር እያሳየናችሁ ነው። ወደዚህ አንድነት ወደ ጠንካራው ክንድ መጣችሁ ክንዳችን በረታበትና አንድነቱ እናስጠብቅበት ወይ እንዲኖር ጥሪ ማስተላለፍ ፈልጋለሁ ነው መናገር ፈልገው። ምክንያቱም አንድነቱ በሁሉም ግዛቶች ባሉ ኃይሎች አንድነት ተመስርቶ ተገምግሞ ዘመቻዎች ታቅደው ዘመቻዎች ከተጀመሩ 3ኛ ቀናቸው። ይህንን ዘመቻ የተቀላቀሉ በአንድነት ውስጥ የሌሉ ኃይሎች ይኖራሉ። በዘመቻው ውስጥ ጉዳዮችን አብረው ያካሄዱ። ነገር ግን ወደ ያዘው ተቋም ወደ ያዘው አንድነት ገብታችሁ የበኩላችሁ ድርሻ ተወጣችሁ ኃላፊነታችን ወይም ደግሞ የህዝብ አደራ ያለብን የህዝብ አለኝታ እንድንሆን ከወዲሁ ጥሬን አስተላልፋለሁ። አንድነት ኃይል ነው። ወደ አንድነት ሌላው ለማህበረሰባችን ከባህር ማዶ ላሉ ወንድሞቻችን ምሁራን ልለው የምችለው ነገር ስፔሻሊ ምሁራን ይህንን ነገር በአክሮ ማየት ይቻላል። ዝምታቸውን መስበር መቻል አለበት። አሁን ላይ ትግሉን ማገዝ መቻል አለበት። በእውቀታቸው፣ በገንዘባቸው፣ በሀሳባቸው ማገዝ መቻል አለበት። ኦልሬዲ አንድነቱ አልቋል። አንድ ኃይል ብቻ አለ። አንድ የአማራ ኃይል። ከዚህ በኋላ ምን ያረዳድ እንደሚረዳኝ አማራ ተከብሮ የኖረበት መሬት የለም። እንከባበርበት አልተከበረ። ከዚህ በኋላ ተከብሮ ሳይሆን ተፈርተን መኖር ይሆናል። ተፈርተን ለመኖር ደግሞ መደጋገፍ ይቻላል። ባህር ማዶ ላይ ሆኖ ሌላ የፖለቲካ ኢሹ ኖሮት ይሁን አይኖሮ ቢሆን ኃይላችን ለመፈረካከል በተለያየ ጎራ እንዲቆም ለማድረግ ይችል ወርም ሆነ አደብ ሲገዛ እኛ እንደሆነናል። ኦልሬዲ መለያየት የሚችል ሰው ከዚህ በኋላ በምንም አይነት መንገድ የሚለያይ ኃይል አለ። ምክንያቱም አንድነት ብርታቱ፣ አንድነት ጥንካሬው፣ አንድነት የአሸናፊነቱ ምንጭ መሆኑን ታወቀ። አንድ ከነገራችን ላይ ሰራዊታችን ይፈልግ የነበረው ይህን ደግሞ አምበድሜል አመራሮቻችን አድርገዋል ይሆናል። አንድ ሆነ አንድ አማራ ቅርስ። ስለዚህ በዚህ ቅርስ በቁስም ይሁን በገንዘብም ይሁን በሀሳብ ይሁን በእውቀት ቢሆን በማንኛውም ነገር ከዚህ ጎን መሰለፍ ያለበት አማራ ሆነ ኢትዮጵያዊ በዚህ ልክ መሰለፍ መቻል አለበት። በየድርሻው የዲፕሎማሲ ስራ መስራት አለበት። በያለበት ሀገር በተማረው ባለው እውቀት ምሁርም ሆነ በምሁርነቱ የዲፕሎማሲ ስራ መስራት አለበት። ምናልባት አንድ ሆነ አንድ አይነት ቅርጽ ያሉ ሲባሉ እነሱ የነበሩት ጉዳዮች
አንድ ቅርጽ ይዞ አንድ ቅርጽ አልፎ በአንድ ስንፋስ አንድ አይነት ኦፕሬሽን አስኖ አንድ አይነት ጠላትን በቁር ሰዓት ያለ ሰራዊት ገብተናል። ስለዚህ የሰራዊት ማገዝ እድለኝነትም ጭምር ነው። ማህበረሰባችን ሀገር ውስጥ ያለው በግላችን ውስጥ ያለው ማህበረሰብ ያለው ሳይሆን የሌለው ሁሉ እያደረገ እንደሆነ ይታወቃል። ተወትሮም በተለየ ከሚያደርግልን በተለየ ልጁን እየዘበረ ያለ ማህበረሰብ አለ። ለዚህ ማህበረሰብ ደግሞ ኃላፊነት አለብን። መድረስ ያለብን አንድ ሁለት ጀምረናል፣ አንድ ሆነን እንጨርሰዋለን። በዚህ መካከል እውቀት ያለው በእውቀቱ ያለው ሁሉ ንብረት ያለው በንብረቱ እንዲያግዘን ጥሪ ማስተላለፍ እፈልጋለሁ። ሌላው በአንክሮ ሊታይ ደግሞ በአደረጃችን ውስጥ ሳይሆኑ በአውላንዳው ላይ እንዲሁም ደግሞ ሜዳ ላይ አየር ላይ የተረጨ ያሉ ወንድሞቻችን ወደ ተቋም ወደ አንድ አማራዊ ተቋም አንድ አማራዊ ድርጅት ወደዚህ ውስጥ ጣጥፈው እንዴት የተጠናከረ አንድ የሚያስደስት በክብር መሰዋት ካለው በክብር መጣ አማራውን አንድ አማራ መድረስ ለአንድ አማራ መሰዋት ትልቅ ክብር ነውና ወደዚህ ቤት የሚመጡ በአንክሮ ጥሬን አስተላልፋለሁ። ያለኝ መልዕክት እንቋጭ። ከልብ እናመሰግናለን። የአማራ ፋኖ እንግዲህ በአንድነት ሆናችሁ ዘመቻ አንድነት በሚል መጋቢት 10 ቀን የጀመረው ውጊያ ዛሬም 3ኛ ቀኑን ይዞ ከፍተኛ ድሎች እየተመዘገቡ ይገኛሉ። ይሄን ለምታዘምቱ ለምትመሩ ወታደራዊ መሪዎች እንዲሁም ደግሞ ለሰራዊቱ ክብር አለን። የአማራ ፋኖ አንድነት በጎንደር የዘመቻ መምሪያ ኃላፊ አርበኛ ያለው አዱኛው፣ የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ አርበኛ መቶ አለቃ አበበ ሰው መሆን፣ የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው እንዲሁም ደግሞ የአማራ ፋኖ በሸዋ የዘመቻ መምሪያዎች እንዲሁም ደግሞ ወታደራዊ አዛዦች አጠቃላይ ሰራዊቱን ማመስገን እንፈልጋለን። ከልብ እናመሰግናለን። እኛም እናመሰግናለን።